የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር በሀገሪቱ በሚገኙ የቤት ሰራተኞች የደሞዝ 2100 የመንግስት ምንጮችና ፍቃድ ያላቸው ኤጀንሲዎችን የተገኘ መረጃ ጥቅም ላይ ውሏል። በጥናቱ በቤት ሰራተኞች፣ ሞግዚቶች፣ ምግብ አብሳዮችና ሹፌሮች ደሞዝ ላይ ያተኮረ ነው። በጣም ነው ደስ ያለኝ። ውድ ሀገሬ ልጆች ሁላችሁም እንኳን ደስ አላችሁ። ይህንን ዜና ስሰሙ የዘመናት ጩኸታችን የዘመናት ብሶታችን ነበር። የምንሰራው ከሰው በላይ ነው፣ የሚከፈልን ደግሞ ከሰው በታች ነበር ማለት ነው። በስተመጨረሻም እንግዲህ ጊዜው ደርሶ የእኛም እንባ ታብሷል ማለት ነው። በጣም ነው ደስ ያለኝ እኔ በግሌ። ይህን ነገር ሰምቼ ደግሞ ጸጥ ማለት አልፈለግኩኝም። ሁላችሁም ማወቅ ስላለባችሁ እንግዲህ አዲስ የወጣውን ህግና አዲሱን የደሞዝ ጭማሪ ይዤ ወደ እናንተ መጥቻለሁ ማለት ነው። ለሁሉም አድርሱ። የት ሀገር ነው ደሞዝ የተጨመረው? እንግዲህ በይፋ የተገለጹ ሀገራቶች አሉ። ነገር ግን ሁሉም የአረብ ሀገር ነው ብዬ ነው ማስበው። ለምን ዘሀበሻ እንደተናገረው ከሆነ በጣም ሁሉም የአረብ ሀገራት ላይ ስብሰባ ተደርጎ በርካታ ኤጀንሲዎች በተገኙበት ነው ይሄ ነገር ውሳኔ የተደረገውና የተወሰኑ አረብ ሀገራትን ብቻ እንደዚህ በቃላት እዚህ ሀገር ይሄን ያህል ደሞዝ ወይንም ደግሞ የሰራተኞች የደሞዝ ክፍያ ይሄን ያህል ነበረ፣ እዚህም ሀገር ይሄን ያህል ነበር ብለው የተለያዩ ሀገራትን ቢዘረዝሩም የሁሉንም ሀገር ይመለከታል ብዬ ነው የማስበው። ነገር ግን የተዘረዘሩ ሀገራቶች አሉ እንደ ምሳሌ ነው ብዬ ነው ማስበው እሱንና ዞሮ ባጭሩ እንኳን ደስ አላችሁ። በጣም ደስ ይላል። ብዙ ነገር ሲደረግብን ነበር እስከ ዛሬ ድረስ ማለት ነው። አሁን ግን የተሰማው ነገር በጣም ያስደስታል። ምንድነው በዝርዝር የምነግራችሁ ይሆናል። ሁላችሁም የቪዲዮ ላይክ አድርጉ። ደስ ያላችሁ እስቲ በላይክ አሳዩ ደስታችሁን። ምክንያቱም እኛ ለረጅም ጊዜ በትንሽ ደሞዝ ስንንከራተት ኖረናል። ለእኛ ባይደርስልንም ለሌሎች እህቶቻችን፣ ለሌሎች ስደተኞች እህቶቻችን ግን የተሻለ እድል ነው ብዬ ነው የማስበውና የተደሰታችሁ የሰው ደስታ የሚያስደስታችሁና ለመጪዎች ህይወቶቻችን ደግሞ መልካም ነገር የምትመኙ እስቲ ቪዲዮ ላይክ እያደረጋችሁ በላይ ግለጹ። ሁሉም ሰው ጋር እንዲደርስና ሁሉም ሰው ደግሞ ይሄንን ደስታ እንዲሰማ አድርጉ ማለት ነው። በእርግጥ ከሰማሁት እንዲሰማት ብያለሁ፣ ግን ደግሞ ከዋና እጅግ በጣም ከማምናቸው የመረጃ ምንጮች ይሄን ነገር መስማት አለብኝ ብዬ ነበር ቆየት ያልኩትኝ። ከዛሀበሻ በላይ ምንም ነገር ስለሌለ በጣም ማከብረው ጋዜጠኛ ነው ዛሀበሻና እሱ ሲዘግበው ግን እያንዳንዱን ነገር ልንገራችሁ ብዬ መጥቻለሁ ማለት ነው። የዱባይን ቀደም ሲል ሰምቼ ነበረ ነገራችኋለሁኝ። የሌሎቹ ሀገራት እንደዚሁም ጥናት ተደርጎ እንደዚህ ሲባል የነበረው ነገር ግን ምን ያህል እውነተኛ ነው ይሄ ነገር ብዬ መረጃውን በመጀመሪያ ከእውነተኛ ምንጮች ማረጋገጥ አለብኝ። ሳላረጋግጥ አላወራም ብዬ ነበር የቆየሁት ማለት ነው። የተረጋገጠ መረጃ እንግዲህ እያንዳንዱ ሀገራት ላይ ዝርዝር በተለይ የተዘረዘሩ ሀገራት የት ናቸው? ግን እንደሚመስለኝ የሁሉም አረብ ሀገራት ነው። ለምን ዘሀበሻ እንደተናገረው የሁሉም ሀገራት ኤጀንሲዎች ተሰብስበው እያንዳንዱ ጋዜጠኞች በነበሩበት ነው ውሳኔው የተላለፈው ማለት ነው። 7% ጭማሪ ተደርጓል ከስተዛሬው 7% ከዛሬው ደሞዛችን 7%። እሱም ስንት ነው የሚለውን እነግራችኋለሁ። በጣም ደስ ብሎኛል። ግን እውነት ለመነጋገር እኛና የኛ እህቶቻችን ከኛ በፊት የነበሩትም ከሰው በላይ እየሰሩ ከሰው በታች ያው የትኛውም ሀገር እንደምታውቁት የትኛውም ቤት ታያላችሁ ደሞዛችሁ ትልቅ የሆነና ትንሽ ደሞዝ ያለ ልዩነት የለውም። ጉልበታችን እኩል ነው የሚፈሰው። እንደውም እኛ ነን ከሌሎቹ ሰዎች ይልቅ የተለየ ስራ የምንሰራውና ዝርዝሩን ለማንኛውም አስከትዬ የማቀርብላችሁ ይሆናል። መጀመሪያ ግን ሰላም ልበላችሁ። ሰላም እንዴት ናችሁ ሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ እንግዲህ ዛሬ ወደ ሰማሁትና ዛሬ ሳይሆን ሰሞኑን ነው፣ ግን ዛሬ ደግሞ በጣም ታማኝ መረጃ ከምለው ሰው ስለሰማሁ ከአንደበቱ ስለሰማሁኝ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። ስንቶቻችሁ ሰምታችሁ ስንቶቻችሁ አልሰማችሁም አላውቅም፣ ግን የሰሙ ልጆች አሉ፣ የነገሩ ልጆች አሉ፣ የተወሰኑ ልጆች ማለት ነው። እና ወደ መረጃው አቀናላችኋለሁ። ቪዲዮውን ግን እናንተ ስትጀምሩላችሁ በላይክ ጀምሩ ትላለሁኝ። እንግዲህ ያው እስከ ዛሬ ድረስ እንደሚታወቀው ሁላችንም አረብ ሀገር ስንሰደድ ደሞዛችን በብዙ ነገር አንዳንዶቻችን የሆነ ሰው ቤት ገብተን ደሞዛችን 1000 ሆኑ ቀለብ ከራሳችን አስቤዛ ከራሳችን የሚያደርጉብን አሰሪዎች ሁላ ነበሩ። አሁን በአዲሱ ህግ መሰረት እንግዲህ ሳውዲ አረቢያ ላይ እያንዳንዱ ሰራተኛ ደሞዙ በአካውንቱ ገቢ እንዲደረግለት ተብሎ ተወስኗል ተብሏል። በእጃቸው እንዳይሰጣቸውና ገቢ እንዲደረግ ይሄም የሆነበት በጣም በርካቶች ደሞዝ ሳይሰጣቸው
ሰጥተናቸዋል በማለት ብዙ ግፍ እየተሰራባቸው ስለሆነ ከዚህ በኋላ ይሄ ነገር እንዲበቃ፣ ይሄን ብቻ አይደለም ደሞዝ ከተሰጣችሁ በኋላ 1000 ቢሆን ደሞዛቸው እንደ ምሳሌ ያ1000 ብር ግማሹ ለአስቤዛ ምግብ አይኖርም። የተለያዩ አስቤዛዎች አስቤዛ የማድረግ ደግሞ ግዴታ የኛ አይደለም። ግዴታ አስቤዛ የራሳቸው ነው። 2 ዓመት ኮንትራት ስንጨርስ ወደ ሀገራችን ትኬት ቆርጠው የማሳፈር የራሳቸው ግዴታ ነው። እንደገና ከ2 ዓመት በኋላ ደግሞ ግዴታ እዚያ ቤት የቆየንበት የምንድን ነው የሚባል መከፈል ያለበትም ገንዘብ አለ ማለት ነው። በጣም ብዙ ጥቅማ ጥቅም ነው ያለው። ይህ ሁሉ ነገር ግዴታቸውን እንዲወጡ፣ ሰራተኞች ደግሞ መብታቸው እንዲከበር በማለት እያንዳንዱ ሰራተኛ አካውንት ተከፍቶለት ገንዘባቸው በአካውንታቸው እንዲገባ፣ አሁን እንደዚህ በአካውንታቸው ከገባ ሰጥቻለሁ ብትልም ማረጋገጫሽን አንቺ ትባላለች። ገባችሁ? ለምን አብዛኞቹ ስንት ዓመት እየሰሩ በነፃ እየተደበደቡ የሚሰሩ እንዳሉ ብዙ ነገር ይሄ ሁሉ እንግዲህ ታይቶ በጥናቱ ታይቶ ይሄ ነገር እንዲቀረፍ በማለት ለምን አስቤዛ እንኳን ስታረጉ ታውቁታላችሁ ስንትና ስንት ነው አስቤዛ። አሁን ቀለብ ላድርግ ብትሉ አንዳንድ ቦታ ምግብም የሌለበት ቤት ስላለ ማለት ነው የተለያዩ ሳሙናዎችን፣ ቅባት፣ የፀጉር የምን ብትሉት እኛ ሴቶች ብዙ ነገር ነው የሚያስፈልገን እና ይሄንን ሁሉ አንዳንዶቹ ደጋጎቹ አስቤዛ ያደርጋሉ። አንዳንዶቹ ክፎቹ ግን አስቤዛ የማያደርጉ ሰዎች ስላሉ ይሄ እኩል እንዲሆን እያንዳንዱን አካውንት ተከፍቶላት እያንዳንዷ ደሞዟ በእጇ ለልጅቷ እንዲሰጣት ተደርጓል ማለት ነው። በአካውንቷ እንዲስተላለፍላት። ይሄ ደግሞ በጣም አሪፍ ነው ብዬ ነው የማስበው። በጣም የተሻለና አሪፍ ነገር ነው እና ሳውዲ አረቢያ ላይም ያው ደሞዝ ጭማሪ ከተደረገባቸው አገራት መካከል ነው። ለሁሉም አድርሱ። ምናልባት እስከዛሬ ድረስ ኮንትራት የነበራችሁ ምናምን እናንተን ላይመለከት ይችላል፣ እኛን ላይመለከት ይችላል። ነገር ግን አዲስ የሚመጡ እህቶቻችንን በትክክል የሚመለከትና በአዲሱ ሕግ መሰረት ደሞዛቸው እንደሚከፈላቸው ነው ያለኝ መረጃ ማለት ነው የሚያመለክተውና ደሞዝ ጭማሪ ተደርጎባቸዋል ከተባሉት ሀገራት እንግዲህ ዛበሻ እንደተናገረው በጣም መግቢያው ላይ ትንሽም ቢሆን ቀንጨብ አድርጌ ያስገብቼላችኋለሁ። እኔ ረጅሙ ቪዲዮውን ሰምቻለሁ። ዛበሻን የሁሉም ሀገራት ላይ ነው ጥናት የተደረገው ማለት ነው። እያንዳንዱ ጥናት ተደርጎ ትልቅ ደሞዝ የሚከፈለው ማን ነው ለምን በሚል ይሄ ሁሉ ነገር ከተጠና በኋላ ነው ይሄ ደሞዝ ጭማሪ እንዲደረግ የተደረገው ማለት ነው። እዚህ ዱባይ ላይም እንደዚሁም ኩዌት፣ ሳውዲ ጥናት ከደርጎ ሁሉም ሀገራት ተሰብስበው ይህን ያህል እዚህ ዱባይ ላይ ይህን ያህል ሰራተኞች አሉ፣ ከፍተኛ ደሞዝ የሚከፈላቸው ፊሊፒኖች ናቸው። ያ ሁሉ ነገር ከተካተተ በኋላ ነው ደሞዝ ጭማሪ እንዲደረግ የተደረገው ማለት ነው። እንደዚሁም ኳታርም፣ ዱባይም፣ ሳውዲ አረቢያም ደሞዝ ጭማሪ ከተደረገባቸው አገራቶች መካከል ነው። ግን ሁሉንም ያካትታል ብዬ ነው ማስበው። ለምን ይህን የነገርኳችሁ እንደ ምሳሌ ዛበሻ እየተናገረ እዚህ ሀገራት ላይ ብዙ ሰራተኞች አሉ። ነገር ግን ብዙ ደሞዝ የሚከፈለው ማን ነው? የዚህ ሀገር ዜጎች ናቸው ብዙ ደሞዝ የሚከፈላቸው። የዚህ ሀገር ዜጎች ናቸው ብዙ ደሞዝ የሚከፈላቸው። ይሄ ሁሉ ነገር ከተካተተ በኋላ እስከ ዛሬ ከሚከፈለን ደሞዝ ውጪ 7% ጭማሪ እንዲደረግ ተደርጓል ማለት ነው። ለኛ 7% ደሞዛችን ወደ ላይ እንዲያድግ ተደርጓል እና ሁላችሁም የሀገሬ ልጆች እንኳን ደስ አላችሁ። እውነት ይሄ ነገር እንደ ቀላል ነገር አላየውም። እስከ ዛሬ ድረስ ብዙ ተበድለናል። እውነት ከሰው በላይ ሰርተን ደሞዛችን ከሰው በታች፣ ጉልበታችሁ ፈሱም ትንሽ ደሞዝም ተከፈላችሁ ትልቅ ደሞዝም ተከፈላችሁ እነሱ ጋር ነፃም ብትሰሩ ያው ነው፣ ምንም ልዩነት የለውም። ከዚህ በፊት ብያችኋለሁ። ምን ለማለት እንደፈለጉ መቼም ትረዱኛላችሁ። እና መብታችሁን አስከብሩ። ከዚህ በኋላ ስራ እንኳን ሳይመቻችሁ ቢቀር ማለት ነው አንዳንድ ቢሮዎች ልመለስ ስትሏችሁ ለምንድን ነው የምትመለሽ? ምን ልታረጊ? ልትሰሪ አይደል እንደመጣሽው? ምን ትሰሪያለሽ? ምን ጭቅጭቅ ነው የሚያደርጓችሁ። ነገር ግን እስከ 3 ወር ድረስ ቤት የመቀየር ሙሉ መብት አላችሁ። እነሱ ወደ ቢሮ እንዳትመለሱ የሚፈልጉት ለምንድን ነው? የተቀበሉት ብር ስላለ ያ ብር እንዳይመለስባቸው ነው። ሌላ ሰራተኛ ደግሞ ሌላ ደንበኛ መጥቶላቸው ሌላ ሰራተኛ እንዲወስድላቸው ገንዘባቸው ገበያቸው እንዲስፋፋ ነው እንጂ እኛ ካልተመቸን እስከ 3 ወር የመቀየር መብት አለን። እስከ 3 ወር 3 ቤት ድረስ ነው እንግዲህ ህጉ የሚለው እስከ ዛሬው እንኳን። በአዲሱ ህግ መሰረት ደግሞ ሳይሻሻል አይቀርም። ለማንኛውም ሁላችሁም የሀገሬ ልጆች እንኳን ደስ አላችሁ። ይሄን ነገር ሳልል በቀር በጣም ይከፋኛል፣ ቅር ይለኛል ብዬ ነው። ይሄን ደስታ ስሙ። ሁላችሁም ደስ ይበላችሁ። እግዚአብሔር የተሻለን ነገር ለኛም ያምጣልን ከዚህም በላይ እላለሁኝ።
ደስ ያላችሁ እስቲ ደስታችሁን በላይ ካሳዩኝ። እኔ በጣም ነው ደስ ያለኝ። በጣም ደስ ስላለኝም ልንገራችሁ ብዬ መጥቻለሁኝ። የኛ ጉልበት ቢፈስም በከንቱ ለሚመጡት እህቶቻችን ግን ቀላል ነገር አይደለምና በጣም ነው ደስ የሚለው። በድጋሚ በሌላ ነገር እስከምንገናኝ ሰላማችሁ ይዘው። ወዳችኋለሁ፣ አከብራችኋለሁ። ቻው